ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ ወንድሞች ዲያቆናት፣ ምእመናት በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ ይችን ሰዓት የዛሬዋን ዕለት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን አጭር የትምህርት ጊዜ በሉቃስ ወንጌል ምዕራፍ 10 ከቁጥር 38 እስከ 42 ላይ ያለውን ኃይለ ቃል መነሻ አድርገን እንማራለን። የትምህርታችን ርዕስ ማርያምስ የማይቀሟትን መልካምን ዕድል መርጣለች የሚል ይሆናል። ቃሉን አብረን እንላለን። ማርያምስ የማይቀሟትን በጎ ዕድልን መረጠች። ከዚህም በኋላ ሄደው ወደ አንዲት መንደር ገቡ። ማርታ የምትባል አንዲት ሴትም በቤቷ ተቀበለችው። የእህቷም ስም ማርያም ነው። ከጌታ እግር አጠገብ ተቀምጣ ትምህርቱን ትሰማ ነበረች። ማርታ ግን ብዙ በማዘጋጀት ትደክም ነበረ። ቆማ ጌታዬ፣ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ጌታ ኢየሱስም መልሶ እንዲህ አላት፣ ማርታ ማርታ፣ በማዘጋጀት ብዙ ትደክሚያለሽ፣ ትታወኪማለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን መልካም ዕድል መርጣለች፣ ከእርሷም አይወሰድባትም። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት በመዋዕለ ሥጋዌው በመዋዕለ ስብከቱ በታላላቅ ጉባኤያት ብዙ ሕዝብ ባለበት በሺህ የሚቆጠሩ ተማሪዎች ባሉበት አስተምሯል። ክርስቶስ ጉባኤ ዘርግቶ አስተምሯል። በአንጻሩ ደግሞ በቁጥር በጣም ትንሽ የሆኑ ሰዎችንም ክርስቶስ አስተምሯል። አንድ ሰው ለብቻ ጉባኤ ሰርቶ አስተምሯል። ክርስቶስ አንድንም ነፍስ የማይንቅ አምላክ ስለሆነ፣ ለአንዲትም ነፍስ ዋጋ የሚሰጥ አምላክ ስለሆነ ሳምራዊቷን ሴት በጠራራ ፀሐይ አስተምሯታል። ኒቆዲሞስን በመንፈቀ ሌሊት አስተምሮታል። አንድ ነፍስ በእግዚአብሔር ዘንድ ዋጋ ስላለው ለእያንዳንዱ ነፍስ ዋጋ ስለሚሰጥ ክርስቶስ አስተምሯል። ቤተክርስቲያናችን ለነፍሳት ዋጋ መስጠት እንዳለብን ደጋግማ የምትናገረው ራሱን ባለቤቱን ክርስቶስን አብነት አድርጋ ነው። በቤተክርስቲያናችን በጣዕመ ስብከቱ በጣም የተወደደ ቅዱስ ዮሐንስ አፈወርቅ የሚባል አባት አለን አይደለም? ቅዱስ ዮሐንስ አፈወርቅ አፈወርቅ ወይም ልሳነ ወርቅ ያሰኘው የስብከቱ ጣዕም ነበረ። ቅዱስ ዮሐንስ አፈወርቅ በሚያስተምርበት ዘመን በጣም ብዙ ምዕመናን በትምህርቱ ጣዕም ተስበው በቁጥር በጣም ብዙ ሆነው ይገኙ ነበር በጉባኤ ላይ። ቅዱስ ዮሐንስ አፈወርቅም ያስተምር ነበር። አንድ ቀን ግን ምን ተከሰተ መሰላችሁ? ቅዱስ ዮሐንስ አፈወርቅ ሊያስተምር ብዙ ሕዝብ በሚገኝበት ጉባኤ ላይ በሳምንት አንድ ቀን ያስተምር ነበር እና አንድ ቀን ሊያስተምር ሲመጣ ለካ የዚያን ቀን የሆነ ጭፈራ ነበረ። ሰው ሁሉ የሚፈልገው የጣዖት በዓል የሚከበርበት፣ ሰው ዘፈን ለማየት ጨዋታ ለማየት ግልብጥ ብሎ ሄዶ ቅዱስ ዮሐንስ አፈወርቅ ለማስተማር ሲመጣ ሊማር የመጣው ሰው አንድ ሰው ብቻ ነው። ስንት ሰው? አሁን ዛሬ አንድ ሰው ቢኖር ጉባኤ እናደርጋለን? እኔም ልጣላ እችላለሁ። ለአንድ ሰው ነው እንዴ? ወይ በስልክ አታገናኙኝም እንዴ ልል ይችላል። ቅዱስ ዮሐንስ አፈወርቅ ሲመጣ ሊቀ ጳጳስ ነው፣ እግዚአብሔር ያሳያችሁ፣ ፓትርያርክ ነው። አንድ ሰው ነው ቁጭ ያለው ሊማር። ቅዱስ ዮሐንስ አፈወርቅ ለረጅም ሰዓት ቆሞ አስተማረው ለዛ ሰው። ሌላ ቀን ካስተማረው የበለጠ ጥዑም ትምህርት አስተማረው። በኋላ ዝናውን የሰሙ ሰዎች ግራ ገባቸው። እንዲህ አባታችን ምን ነክቶ ነው ለአንድ ሰው እንደው ይሄን ያህል የምትደክመው ሲሉት፣ አይ ክርስቶስ እኮ የሞተው ለዚህም ሰውዬ ጭምር ነው አለ። ነው አይደለም? ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበር። ሌላ ቀን ከልባቸው ቢመጡ ኖሮ ዛሬ ለጭፈራ ብለው ምን አይሉም ነበር። እግዚአብሔር ከልባችን ለመምጣት ይርዳል። አንድ ነፍስ ዋጋ አላት የላትም?
አሁን እኛ ጉባኤ የምንለው ህዝቡ ግጥም ሲል ነው አይደል? እንደው ልልታው ሲል አቤት የዛሬው ጉባኤ ይላል። ሰው አነስ ሲል ደግሞ ጉባኤ የማይመስለን ሰው የለም እኮ እንላለን። አንድም ነፍስ ግን ዋጋ አላት በእግዚአብሔር ዘንድ። ክርስቶስ ለአንድ ነፍስ ዋጋ ይሰጣል። አሁን በጠቀስኩላችሁ በሉቃስ ምዕራፍ 10 ላይ አንድ ቤተሰብ ለማስተማር ነው ክርስቶስ እስከ ቢታንያ ድረስ ሄደው። አምላካችን ሊያስተምር በዚያ ቤት ገባ። ሲገባ እህትማማቾች ማርያምና ማርታ የተባሉ እህትማማቾች ነበሩ። እነዚህ እህትማማቾች ክርስቶስ ከቤታቸው ሲመጣ መስተንግዶ ሊያደርጉ የሞከሩት ጥሩ መስሎ በታያቸው መንገድ ነው። ማርያም ከክርስቶስ እግር ስር ቁጭ ብላ ቃሉን ምን ትል ነበር? ትማር ነበር። ማርታ ደግሞ ለክርስቶስ የሚያስፈልገውን ምግብ ለማዘጋጀት ጓዳ ትል ነበር። ከሁለቱ ጥሩ ያደረገው ማን ነው? እስቲ መልሱልኝ። ማርያም ነች ወይስ ማርታ? ማርያም ነች። ቃሉን መስማት ይበልጣል አይደል? ማለታችሁ ጥሩ ነው። ግን እስቲ እንደው እውነቱን እንነጋገርና ቤት እንግዳ ሲመጣ ሁለት ሴት እህትማማቾች ቢኖሩ ከእንግዳው ጋር ሄዳ ቁጭ የምትለውን ነው የምናመሰግነው ወይስ ጓዳ ገብታ የምትሰራው ነው? እንደውም ከእንግዳ ጋር የምትቀመጠው በጣም ነው የምትወቀሰው አይደል እንዴ? አንቺ እንግዳ ሲመጣ እየጠበቅሽ ቁጭ የምትይው ነገር አለ ከሰው ጋር ነይ ስሪ እንጂ ይባላል። በተለምዶ የምንወቅሰው ቀመጠውን አይደለም የምትሰራውን ነው የምናመሰግነው ከፍ የምናደርገው። ታዲያ ለምንድን ነው አሁን ማርያምን የምናመሰግናት? እዚያ ቤት የመጣው እንግዳ እኮ ሌላ እንግዳ አይደለም። ማን ነው? መድኃኔዓለም ክርስቶስ ነው። ማርታ ለመድኃኔዓለም ክርስቶስ ወጥ እሰራለሁ ብላ የእግዚአብሔር ቃል የራሱ የክርስቶስ ቃል ያመለጣት። ሌላ እንግዳ ቢሆን ችግር የለውም። የሰማይ እንግዳ ሰማይና ምድርን የዘረጋው እንግዳ ከቤቷ መጥቶ አመለጣት የሱን ትምህርት። የክርስቶስ ትምህርት እኮ ተራ ትምህርት እንዳይመስላችሁ። የእኛንም የኃጢአተኞቹን ትምህርት እኮ ትሰማላችሁ ቁጭ ብላችሁ። ግን የእኛ ትምህርት ብንናገረው አንዱ እንዳይሰራ የሚያደርገው እንደ መርፌና እንደ ክር ኑሯችንና ንግግራችን አልገጥም ብሎ ስለሚያስቸግር። ክርስቶስ ግን በቃሉም በስራውም ብርቱ ነቢይ ተብሏል። በሕይወቱ አራያ ሆኖ የሚያስተምር ነው። ይህ ብቻ አይደለም። የክርስቶስ ቃል ማለት የራሱ የእግዚአብሔር ቃል ነው። ሙሴ በሲና ተራራ የሰማው ቃል፣ ነቢያቱ የሰሙት ቃል፣ የተገለጠላቸው ቃል ቤቷ ድረስ መጥቶ ሲናገር የመስማት እድል አግኝቷት፣ ማርታ ግን ወጥ እየሰራች ነበር። እየሰማችሁ ነው? ቅዱስ ኤፍሬም ሶርያዊ ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ጓዳ ገባችለን። ምግብን የፈጠረው ማን ነው? እግዚአብሔር። ለሱ ምግቡ መጠጡ የኛ መመለስ ነው። ክርስቶስ በላው ጠጣው የሚለው እንጀራ ቀርቦለት ሲበላ ውሃ ቀርቦለት ሲጠጣ አይደለም። ሰው ሲመለስ የሱ መመለስ ነው። የሱ ምግቡ መጠጡ ነው። ሀጥ አመይኔስ እንባው ሰቲ፣ ኃጢአተኛ ሲጸጸት እንባውን ጠጣለሁ ይላል እግዚአብሔር። ምን ተትበለው ምን ተትሰቲ ብሎ ጠየቀው ይላል ቅዱስ ነቢየ እግዚአብሔር ሙሴ። ምን ትበላለህ ምን ትጠጣለህ? ኃጢአተኛ ሲጸጸት እንባውን ጠጣለሁ ይላል። የኛ መመለስ ለሱ ምግቡ መጠጡ ነው። ሳምራዊቷን ሴት ካስተማረ በኋላ ምግብ ሊያመጡለት ሄደው የነበሩት ሐዋርያት ሲመጡ የሚበላ እናቅርብልህ ሲሉት አይ ይቅርብኝ አልበላም አላቸው። ሰው አምጥቶለት ይሆናል ብለው አሰቡ። ክርስቶስ ግን የኔ ምግብ መጠጤ የላከኝን ፈቃድ ምን ል ዘንድ ነው? ፈጽም ዘንድ ነው። ስለዚህ ክርስቶስ ቁጭ ብላ ብትማር ነበረ ምግብ የሚሆነው ለሱ። አላወቀችም። ማርታ ጓዳ ገብታ ወጥ እየሰራች ነበር። እንግዲህ እኔ ዝም ብዬ ሳስበው ቃሉ አይልም፣ ግን ብዙ ድስት የጣደች አይመስላችሁ? እንደው አንዱን ስታማስል አንዱ እያረረባት እንደው በቃ አገልግሎት ስለበዛባት ባከነች ይላል። ከዛ ተነሳጨች፣ ወደ ጌታ መጣችና እንዲህ አለች፣ ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህም? እንድታግዘኝ ንገራት እንጂ ብላ ወቀሰች እህቷን። ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን መርጣለች። የማይቀሙት በጎ ዕድል የተባለው ቁጭ ብሎ የማንን ቃል መማር ነው? ከየትኛውም ዕድል በላይ የማንን ቃል መስማት ነው ዕድለኝነት። እኛ ሰው ሎተሪ ሲወጣለት የሆነ ነገር ሲደርሰው ውጭ ሀገር ሲሄድ ምናምን ነው ታደለች የምንለው። መጽሐፍ ቅዱስ ግን የታደለ የሚለው ቁጭ ብሎ የማንን ቃል የሚሰማው ነው? ከዚህ በላይ ምን አለ? ቃሉን ከመስማት በላይ ከመመገብ በላይ ምንም ነገር የለም። ምን ተጠቀመች ማርያምና ማርታ? ህይወታቸውን አሁን ልናየው ነው። ቁጭ ብላ ማርያም ስትማር
ማርታ ግን ወጥ እየሰራች ባከነች። ስለ ወጥ ብቻ እያወራ ይመስላችኋል ክርስቶስ? ቃሉ የሚለው ምንድን ነው? አገልግሎት ስለበዛባት ባከነች ይላል። ምን ስለበዛባት? ለእኛ ለአገልጋዮች ይሄ ትልቅ ተግሳጽ አይደለም? አንዳንዴ እኮ አገልግሎት በዝቶብን ምን ባክን ሰዎች አለ። ብፁዕ ቅዱስ አቡነ ሽኖዳ እስከ ዛሬ ድረስ የእግዚአብሔርን ቤት አገለገልኩ፣ የቤቱን ጌታ ማገለግለው መቼ ይሆን ይላል። ቤት ስራ ስንል፣ አገልግሎት ስንል፣ ስብሰባ ስንል፣ 30 ኮሚቴዎች ስንገባ ልክ ማርታ እንደጣደችው ብዙ ድስት ማለት 30 ነገር ውስጥ ስንገባ ከእግዚአብሔር ጋር ያለንን ግንኙነት ትተን ከምስጢራተ ቤተክርስቲያን ከንስሐ ከስጋው ደሙ ተለይተን ባክነን የቀረን ሰዎች አለ። እንዲህ ከመሆን ይሰውረን እግዚአብሔር። ከባድ ነው አይደል? አገልግሎ መባከን፣ አገልግሎ መጥፋት። ቅዱስ አምብሮስ የተባለ ሊቅ ምን ይላል? የኖህ መርከብ ሲሰራ የቀን ሰራተኞች ነበሩ ይላል። የኖህ መርከብ ሲሰራ የሚያግዙ ግን በጥፋቷ እነዚያ ቀን ሰራተኞች ድነዋል? አልዳኑ። መርከቧን ሰርተው ግን ጠፍተዋል። መርከቡን ሰርቶ ከመጥፋት ይሰውረን እግዚአብሔር። ቤተ ክርስቲያንን አገልግሎ መኮነን አለ እኮ። ወጥቶ ወርዶ ህንፃ ቤተ ክርስቲያን አንጾ ግን የራስን ህይወት ሳንጹ መቅረት አለ እና ማርታ ግን አገልግሎት ስለበዛባት ባከነች። ቃሉ የተለያት ስለመጣ ቁጡ ሆነች። አንድ ሰው ቃለ እግዚአብሔር ውስጡ ከሌለ እያገለገለ ይበሳጫል። እኔ ብቻ ነኝ እንዴ? ዕዳ አለብኝ እንዴ? እኔ ብቻ ነኝ እንዴ የምለፋው? ያሰኛል እኮ። የቤተ ክርስቲያን አገልግሎት ላይ ሰው ነጭናጫ የሚሆነው ቃለ እግዚአብሔር ሲጎለው ነው። እህቷን መክሰስ ጀመረች። ሄደችና ለክርስቶስ ምን አለችው? እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህምን አለችው። እኔ እንድሰራ እህቴ ብቻዬን ስትሆኝ ምን አይልህም? አይገድህምን አለች። ምን ማለት መሰላችሁ? አሳጣቻት። አሁን ማድረግ የነበረባት ምንድን ነው? እህቷን ጠርታ ነይ እንጂ አግዥኝ እንጂ እኔ ብቻዬን ስሰራ ትንሽ አይከብድሽም ብላ በቀጥታ ነበር መናገር ያለባት። እህቷን መንገር ሲገባት እህቷን ትታ ለማን ከሰሰቻት? ሰው ቃለ እግዚአብሔር ሲጎለው አሽሙረኛ ይሆናል። በቀጥታ መናገር ይተውና በጎን መናገር ይጀምራል። ቀጥታ አሁን አንዳንድ ሰው በቀጥታ ጠርቶ ምን ነው እንዲያታረግም ማለት እየቻለ ስብሰባ ጠብቆ የሚናገር ሰዋል። አንዳንድ ሰዎች አሉ ይላል ልጁን አውጥቶ። እንደው ቀጥታ ተናጋሪዎች ያድርገን አምላካችን። ቃለ እግዚአብሔር ሲጎል በአግቦ መናገር በአሽሙር መናገር ትጀምራል። እህቷን ከሰሰቻት። ልብ አድርጉ። ማርያም ግን ምን ተጠቀመች ካላችሁ መታ እህቷ ስትከሳት እኔ እንዳንቺ ወጥ መስራት አቅቶ የመሰለሽ ወይ ቃለ እግዚአብሔር ይበልጣል ብዬ ነው እንጂ ብላለች? አላለችም። አንድም ቃል አልተነፈሰችም። ዝም ምን ያለችው? ሰው ቃለ እግዚአብሔር ልቡን ሲሞላው ቢሰድቡት ራሱ አይሰማው። ምናልባት እንደው በሆዷ አንጀቷ እያረረ እንደው ክርስቶስ ፊት ላለመሳደብ ቆይ እሱ ሲሄድ ሰድባታለሁ ብላ አስበ ይሆን? አይደለም። አባ ሕርያቆስ ናጥሪ እንከ አርምሞ ትዕግስተ ከመ ማርያም። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናድርግ። አርምሞ የአፍ ነው፣ ትዕግስት የልብ ነው። አፏ ብቻ አይደለም ዝም የሚያለው ልቧም ጭምር ዝም ብሎ ነበር። ምንድን ነው ልቧን ጸጥ ያደረገው? የማንን ቃል እየሰማች ስለሆነ። ቃለ እግዚአብሔር ውስጥ ሲገባ ቢሰድቡ አይሰማ። እግርህን ጦር እየወጋ ሌላ ዓለም ላይ ነህ። እንደ ቅዱስ ያሬድ፣ እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ስትወገር ገለባ ይመስልሃል፣ አይታወቅም። ማርያም የለችም ነበር። እህቷ ቆማ ወገቧን ይዛ ተከሳታለች። እሷ ግን ቃሉን ሰምታ ተመስጣ ከዚያ ቤት ወጥታ ሌላ ዓለም ላይ ነው ያለችው። የማርያምን በጎ ዕድል ለሁላችን ያድለን። ምን ተጠቀሙ የሚለውን ሁለት ቦታ እዚሁ ወንጌል ላይ ሁለት ቦታ እንመልከትና እናጠቃላለን። ክርስቶስ ድጋሚ ወደ ማርያምና ወደ ማርታ ቤት ተመልሶ መጣ። መቼ ነው የመጣው? ለለቅሶ ነበረ። ማን ሞቶ? አልዓዛር ሞቶ። ክርስቶስ አልዓዛር በሞተ በስንት ቀኑ መጣ? በ4 ቀኑ መጣ። በ4 ቀኑ ሲመጣ እንግዲህ እስራኤላውያን ልክ እንደኛ ወይ ድንኳን ይደኩናሉ፣ አለዚያም ምኩራብ ውስጥ ነው ለቅሶ የሚያደርጉት። ተሰብስቦ ልክ ባህላችን አንድ አይነት ነው፣ እኛም ከነሱ ስለወሰድ ነው ማለት ነው። እና ማርያምና ማርታ ለቅሶ ተቀምጠዋል። ከኢየሩሳሌምም ከሩቅ አገርም ዘመድ አዝማድ ሁሉ የአልዓዛርን ለቅሶ ሊደርስ ተሰብስቧል። ክርስቶስ በ4ኛው ቀን ልክ ሲደርስ ይላል ማርታ በውጭ ተቀበለችው ይላል። ቤት ተቀበለችው። በቃ ማርታ አትቀመጥም እንደነገርኳችሁ። ክርስቶስ ቤታቸውን ሲመጣ ልታስተናግድ ነበር አይደል? አሁንም ውጭ ተቀበለችው። ክርስቶስን ስታገኘው ምን አለች? ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ አይሞትም ነበር። አሁን ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል? እሱ የሌለበት ቦታ አለ? የለም። በዓለም የመላ አምላክ ነው አይደል?
አንተ በዚህ አሁን አንዳንዴ ሰው ሲሞትብን እንዲህ አድርጌለት እኮ ቢሆን ኖሮ አይሞትም ነበር፣ እንዲህ ቢደረግ ኖሮ እንላለን። የሞትን ቀን የሚወስነው ማን ነው? እግዚአብሔር ነው። አንቀይረው። የተቆረጠችዋን ቀን አንቀይራት። ግን እንዲህ ባደረግ ኖሮ እንዲህ ቢሆን ኖሮ አንተ በዚህ ኖረህ ቢሆን ኖሮ ወንድሜ ባልሞተ ነበር ብላ አለቀሰች ማርታ። ክርስቶስ ምን አላት? ወንድምሽ ይነሳል አላት። ወንድምሽ ምን ይላል? ይነሳል ሲላት፣ አዎ ጌታ ሆይ በትንሣኤ ዘጉባኤ ሁሉ ሲነሳ ለፍርድ ስትመጣ ወንድሜም እንደሚነሳ ምን እላለሁ? አምናለሁ አለችው። ክርስቶስ ምን አለ? ትንሣኤና ሕይወት እኔ ነኝ። በዕለተ ምጽአት መጥቼ ሙታንን ማስነሳው እኔ ራሴ አይደለሁኝ ወይ? ምጽአት ድረስ ምን አስጠበቀሽ? ትንሣኤውና ሕይወት እኮ እኔ ራሴ ነኝ። ይኸው እኔ ትንሣኤ እኔ ሕይወት አጠገብሽ እያለሁ ምጽአትን ምን አስጠበቀሽ? ወንድምሽ ይነሳል፣ አሁን አስነሳዋለሁ። ይህንን ታምኛለሽ አላት። ሲላት ማርታ ምን አለች መሰላችሁ? የእግዚአብሔር ልጅ እንደሆንክ አምናለሁ አለች። ከኔ ጋር ናችሁ? የጠየቃት ምንድን ነው? የእግዚአብሔር ልጅ መሆኔን ታምኛለሽ ነው ያላት። ምንድን ነው የጠየቃት? እንደማስነሳው ምንድን ነው የመለሰችው? የእግዚአብሔር ልጅ ነህ ላለ ሰው እኮ ክርስቶስ ምን ሲል ሰምታ? ጴጥሮስን የሕያው እግዚአብሔር ልጅ ነህ ሲለው ምን አለው? አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን። ማርታን ግን አላመሰግናትም። ለምን መሰላችሁ? የእግዚአብሔር ልጅ ነው ያለችው የእግዚአብሔር ልጅነቱን ለመመስከር ብላ ሳይሆን ትንሣኤውን ምን ስላላለች ነው። እንደማስነሳው ታምኛለሽ ሲላት የእግዚአብሔር ልጅ እንደሆንክ አምናለሁ። ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል። ጥያቄውን የሸሸችው። ከዚያ ይህንን ብላ ወደ ለቅሶ ቤት ገባች። ገብታ ማርያምን በስውር ጠራቻት ይላል። በምን ጠራቻት? መምህሩ መጥቷልና ይጠራሻል አለቻት። በምን ጠርታ? በስውር መጥራት የነበረባት ቅድም ነበር አይደል? ነበር አልነበረም? በስውር ጠርታ ነግዥኝ እንጂ ነበር አይደል ማለት ያለባት። አላለችም። አሁን በስውር ጠራቻት። ለምን በስውር ጠራቻት መሰላችሁ? እዚያ ቤት በጣም ብዙ ጸሐፍት ፈሪሳውያን ለቅሶ ሊደርሱ መጥተዋል። ክርስቶስን የሚጠሉ ሰዎች ተሰብስበዋል። ስለዚህ የእሱ ተከታዮች ናቸው ብለው እንዳይቀየሟቸው በክርስቶስ አፈረችበት። የእሱ ተማሪ መሆን ፈራች። ስለዚህ ማርያምን በምን ጠራቻት ይላል? በስውር ጠራቻት። መምህሩ መጥቷል ስትላት ግን ማርያም አልቻለችም። ብር ብላ ከለቅሶ ቤቱ ተነሳች። በራ ስትወጣ ወደ መቃብሩ ሄዳ ልታለቅስ ነው ብለው በጣም ብዙ ሕዝብ ተከትሏት ማርያምን ተከትሎ ሄደ ይላል። ወደ ክርስቶስ መጣች፣ እግሩ ስር ወደቀች፣ አለቀሰች። እንደ አዲስ ቀብር የሆነ ያህል እንደ አዲስ ሁሉም አለቀሰ። ክርስቶስ ሰው ሁሉ ሲያለቅስ ሲያይ በመንፈሱ ታወከ፣ እንባውንም አፈሰሰ፣ አለቀሰ ይላል። ለአልዓዛር ብሎ አለቀሰ ክርስቶስ። አሁን ክርስቶስ አልዓዛርን ከጥቂት ደቂቃ በኋላ ከሞት ያስነሳዋል። ያስነሳው እንደሚያስነሳው እያወቀ ግን ምን አለ? አለቀሰ። ቤተክርስቲያናችን ሰው ሲሞትባቸው አታልቅሱ አትልም። እናለቅሳለን። እንኳን እኛ የማናስነሳው ደካሞቹ ቀርቶ ማስነሳት የሚቻለው ክርስቶስ ራሱ ምን ብሏል? አልቅሷል፣ አለቀሰ፣ እንባውን አፈሰሰ። እንባውን ሲያፈስ ሲያዩ እንዴት ይወደው ነበር ብለው ራሳቸውን ነቀነቁ አይሁድ። እንዴት ይወደው ነበር፣ ደሙን ሲያፈስ ግን እንዴት ወደደን ብለዋል አላሉ። እንባውን ሲያፈስ ግን አደነቁ አይሁድ። የአይሁድ ነገር አስገራሚ ነው። ክርስቶስ ወዴት ቀበራችሁት አለ። ሊያስነሳው ፈለገ። ወዴት ቀበራችሁት ሲል ማርታ ካፉ ነጥቃ ጌታ ሆይ ከተቀበረ 4 ቀን ሆኖታል፣ ይሸታል አለችው። እየተከተላችኋትን ነው ማርታ። ቃለ እግዚአብሔር የጎደለው ሰው ይሸታል የሚል ቃል ካፉ አይጠፋም። ክርስቶስ ሊያስነሳው ያለውን ሰው ይሸታል ትላለች። ብታምኝ የእግዚአብሔርን ክብር እንድታይ አልነገርኩሽምን ብሎ ገሰጻት ክርስቶስ። ይሸታል ማለት ምን መሰላችሁ? ክርስቶስ በመዋዕለ ሥጋዌው ሙት ብዙ አስነስቷል ማለት በተለይ በዕለተ ዓርብ አስነስቷል። በአደባባይ ግን ያስነሳቸው 3 ሙታንን ነው። ስንት ሙታን? የመጀመሪያው ወለተ ኢያኢሮስ የኢያኢሮስን ልጅ ነው ያስነሳው። ቤት ድረስ ገብቶ ቤት ውስጥ በተኛችበት በሞተችበት ገብቶ ከሞት አስነሳት። ሁለተኛው የአንዲት መበለት ልጅ ታዳጊ ልጅ ገና በ10ዎቹ ዕድሜ ያለ ልጅ ሞቶ ሊቀብሩ ተሸክመው ሲሄዱ መንገድ ላይ
ሰው እያለቀሰ እናቱ ከኋላ እየተከተለች ስታለቅስ ክርስቶስ ከመንገድ አስቁሞ የሞተውን ልጅ አስነሳው። እያለቀሰ የመጣው ሕዝብ እየዘመረ ተመለሰ። ስሙ የተመሰገነ ይሁን። ሶስተኛ ያስነሳው መቼ ነው? በስንት ቀኑ? በአራት ቀኑ። አሁን ክርስቶስ ሙታንን መርጦ በዚህ መንገድ ያስነሳበት መንገድ ለእኛ ለኃጢአተኞቹ መጽናኛ ነው። ምዕመናን፣ ሞት የሚባለው የሥጋ ሞት አይደለም። እስመ ሞታ ለነፍስ ርኢክም እግዚአብሔር። የነፍስ ሞቷ ኃጢአት ነው። ምዕመናን፣ ከእግዚአብሔር መራቅ ነው። እኛ እያንዳንዳችን በኃጢአት እንሞታለን። በንስሐ ያስነሳናል እግዚአብሔር፣ ሁላችንን ያስነሳል። ስለዚህ አሟሟታችን እንዴት ነው? የመጀመሪያዋን ልጅ ያስነሳት የት ድረስ ገብቶ ነው አልኳቸው? ቤት ውስጥ በሞተችበት። ማለት ቤተ ክርስቲያን ውስጥ ሆነን የሞትን ሰዎች አለን የለንም? አለን። እያስቀደስን እያወደስን እያገለገልን እየዘመርን ቤት ውስጥ ነን፣ ግን ሞተናል። ስም አለህ ሞተህማል ይላል ዮሐንስ ራእይ። ክርስቲያን ተብለናል፣ ግን ሞተናል። ቤት ውስጥ ሆነን ቤተ ክርስቲያን ውስጥ ሆነን የሞትነውን ሰዎች በቸርነቱ ከኃጢአታችን ያስነሳል። ሁለተኛ ሊቀብሩ ይዘውት እየወጡ አይደለ? ይሄ ደግሞ ከቤተ ክርስቲያን ወጥቶ ጨርሶ ሊጠፋ መንገድ የጀመረ ሰዋል። መንገድ ላይ እየተለቀሰለት ያለ አይ እሱማ እኮ ተበላሸ እየተባለ ያለ ወደ ኃጢአት፣ ወደ ሱስ፣ ወደ ዝሙት፣ ወደ አመንዝራነት፣ ወደ ክደት መንገድ የጀመረ ሰዋል። እናቱ ከኋላ ተከትለው ታለቅስ ነበር የተባለችው ቅድስት ቤተ ክርስቲያን ነች። አረ ልጅ ተመለስ እያለች ከቤተ ክርስቲያን ስንወጣ ቤተ ክርስቲያን እያለቀሰች ትከተለናለች። ክርስቶስ ከመንገድ አስቁሞ አስነሳው። ሊወጡ መንገድ የጀመሩትን በቸርነቱ እንደዚህ ይመልሳቸው። ሶስተኛው ስንት ቀን የሆነው? ይሄ ደግሞ ኃጢአት ተቆጣጥሮት ከሞተ ቆይቶ የሸተተ የተበላሸ ተስፋ የሌለው ኃጢአተኛ የሚባል አለ በሰው አይን ማለት። 4 ቀን የሆነው የፈረሰ የበሰበሰ ክርስቶስ መቃብሩን ክፈቱት አለ። ማርታ ይሸትሃል አለች። ክርስቶስ በጣም ኃጢአተኛን ሰው ሊቀበል ሲፈልግ ይሸትሃል የሚሉ ሰዎች አሉ። ይሸትሃል ማለት ምን መሰላችሁ? አንዳንድ ሰው አሁን ሰካራም የሆነ ዘማዊ የሆነ ኃጢአተኛ የሆነ ሰው ወደ ቤተክርስቲያን ሲመጣ አይ ይሄ እኮ ለመንፈሳዊ ነገር አይሆንም፣ አለባበሱ ጥሩ አይደለም፣ አነጋገሩ ጥሩ አይደለም የሚሉ አሉ። ይሸትሃል ማለት ይሄ። ሰው የቱንም ያህል በኃጢአት ቢሸት ለክርስቶስ ይሸተው አይሸተው። የእግዚአብሔርን ክብር ታያለች። ዝም በያላት። አልዓዛር ውጣ ብሎ ጠራው። ማን ብሎ ጠራው? አልዓዛር። ሰው ከሞተ በኋላ በስሙ ይጠራል? ሬሳው ወጣ ነው አይደል የሚባለው? ትንሽ የተማረ ሰው አስከሬን ይላል፣ ግን ዞሮ በስሙ አንጠራውም። የምንወደው አባዬ እማዬ እንኳን አንለውም። እግዚአብሔር ያሳያቸው። በሞተ በጥቂት ደቂቃ ውስጥ ኮንፈረዋለን አይደል? ሬሳው ይባላል። ኧረ ብቻዬን እኔ ከሱ ጋር አልሆንም ይባላል። ክርስቶስ ግን አልዓዛር ብሎ ጠራው፣ ሬሳው አላለው። ሌባውን ሰው ሌባ ብሎ አይጠራውም፣ በስሙ ነው የሚጠራው። ዘማዊውን ዘማዊው አይለው፣ በስሙ ነው የሚጠራው። ሰዎች ሬሳ ሲሉ በኃጢአት ሲጠሩ ክርስቶስ ግን በስም ይጠራል። ሁላችንም በቸርነቱ ይጥራል። አልዓዛር ወጣ። ይገርማቸዋል። ከነመግነዙ ተጣምጥሞ ወጣ። ፍቱለት፣ ፍቱትና ሂድ አለ። እኛንም በኃጢአት ተገንዘን ስንወጣ አባቶቻችንን ካህናትን ፍቱት ይላቸዋል። ከኃጢአት ማሰሪያ ማን ይፍታ ይላል? ሁላችንን ይፍታል። ፍቱታል። የሚገርማችሁ እዚህ ላይ የሰው ነገር የሚገርማችሁ አልዓዛር ልክ ከተፈታለት በኋላ መግነዙ ሰዎች ሄዱና ደገፉት ይላል እንዳያዞረው። እየሰማችሁ ክርስቶስ ከሞት አስነስቶት ምናልባት እንደው አዙሮ ቢደፋውስ ብሎ ያዙት። ይሄ ማለት ምን መሰላችሁ? ከኃጢአት በንስሐ ከተመለስክም በኋላ ሰዎች አያምኑንም። ሊይዙ ሊደግፉ። የሰው ድጋፍ አያስፈልግም። ማን ቢደግፈን ይሻላል? ተውት አለ ክርስቶስ። ተውት፣ ከሞት ካስነሳሁት በኋላ ኃይል ሰጥቼዋለሁ፣ ስለዚህ ተውታል። አልዓዛርናስ የመጨረሻው ማርያምና ማርታን የምታገኟቸው እዚሁ ዮሐንስ ወንጌል ምዕራፍ 12 ላይ ክርስቶስ ለሶስተኛ ጊዜ ቢታንያ መጣ። ለስንተኛ ጊዜ የመጣው? ግን እነ ማርያምና እነ ማርታ ጋር አይደለም። መጀመሪያ ቤታቸው ተስተናገደ። ሁለተኛ ለቅሶ ሊደርስ መጥቶ አስነስቶ ተመለሰ። ሶስተኛ ግን የነሱ ጎረቤት የሆነ ስምዖን የተባለ ለምጻም ሰው ኃጢአተኛ ሰው ቤት ተጋብዞ ክርስቶስ ተገኘ። በዚያን ቀን ብዙ ስራ ሰርቷል። ብዙ ኃጢአተኞችን ተቀብሏል። ባለ ሽቶዋ ማርያም የምትባላለች አይደለ? ማርያምን ተእፍረት እግሩ ስር ሽቶ አፍሳ አልቅሳ ንስሐ ገብታ ድናለች። እዚያ ቤት ውስጥ ይገርማችኋል፣ ማርታም ነበረች። ምን እያደረገች ነበር ካላችሁ፣ እያስተናገደች ነበር።
እያስተናገደች ዝም ብሎ ማስተናገድ የሚወድ ሰው አለ አይደል? ቁጭ ብሎ የማይማር ንስሐ የማይገባ። በእርግጥ ቅድስት ማርታ በኋላ እስከ ሰማዕትነት ደርሳለች፣ በረከቱ አይደርብን። ወንጌል ላይ በተጻፈው ግን ካያችሁት መቼ ነው እኛ ህይወታችንን እንደ ማርታ ከመሆን እንደ ማርያም ከክርስቶስ ጋር መሆንን ቀድሚያ የምንሰጠው የማይመርጡንን እድል የምንሰጠው የሚያሰኝ ታሪክ ነውና እግዚአብሔር አምላካችን እንደ ማርያም ከክርስቶስ እግር ስር ቁጭ ብለን ዋጋ የምናገኝበትን መንፈሳዊ ትጋት ለሁላችን ያድለን። የሰማነው በልቡናችን ያሳድርብን።